ኢኮኖሚና ግብር የተሰኘው መርሃ ግብራችን አሁን ይጀምራል። በዚህ ዝግጅት ውስጥ ግብር ነክ ጉዳዮች የሚዳሰሱበትና የሚተነተኑበት ብሎም መፍትሄዎች የሚጠቆሙበት ይሆናል። ጤና ይስጥልኝ ተከታታዮቻችን፣ ይህ ግብር የተሰኘው ዝግጅታችን ነው። የዚህ ዝግጅት ሁለት ዋና ዋና ዓላማዎች የሚከተሉት ይሆናሉ። የመጀመሪያውና አንደኛው ግብር ከፋዮችን በተመለከተ ይሆናል። ዓላማውም ለግብር ከፋዮች መብት የቆመ ተቋም መመስረት። ይህንን ወደ በኋላ ዘርዘር አድርገን እናየዋለን። ሁለተኛው ዋና ዓላማ ደግሞ ግብር አስከፋዩን ወይንም መንግስትን በተመለከተ ይሆናል። ዓላማውም ለግብር አስከፋይ አካል የፖሊሲ አማራጮችን ማሳየት ይሆናል ማለት ነው። ይህንንም ከጊዜ በኋላ ተመልሰን በዝርዝር እናየዋለን። አሁን ወደ መጀመሪያው ዓላማ ስንመለስ፣ ማለትም ግብር ከፋዮችን በተመለከተ፣ ግብር ከፋዩ ግብር እስከከፈለ ድረስ ስለሚከፍለው ግብር በአግባቡ የመረዳት ጥያቄዎችን አንስቶ ለጥያቄው መልስ የማግኘት መብት አለው ብለን እናስባለን። ይህንንም ከፍ ያለ ግንዛቤውን እንዲያዳብርለት የተቀናጀ ስራም ለመስራት ከጎኑ የሚሆን ወይም ግንባር ቀደም ሆኖ ችግሩን የሚረዳለትና የሚያግዘው የጋራ የሆነ ተቋም መኖር አለበት ብለን እናምናለን። ስለ ግብር የተለያዩ ጥያቄዎች የሚነሱበት፣ ስለ ፖሊሲ የሚረዳበት፣ ከመንግስት ጋር የሚገናኝበት፣ መንግስትን የሚጠይቅበት፣ በአጠቃላይ ግብር ነክ ጉዳዮችን በጋራ የሚወያይበት፣ የሚማርበት፣ ባለሙያዎችን ጋብዞ በትክክል መረዳት ያለባቸውን ነገሮች መረዳት እንዲኖራቸው የሚደረግበት ተቋም መመስረት፣ የተለያዩ ዝግጅቶችን በመፍጠር ስለዚህ ጉዳይ ይህንን ጉዳይ በጥልቀት የሚረዳላቸው የሚያስረዳላቸው ከጎናቸው ሆኖ ይህን ጉዳይ የሚከታተልላቸው አካል ሊኖር ይገባል ብለን እናምናለን። ለዚህም ነው አንድ ተቋም ሊኖረው ይገባል ብለን የምናምነው። ለዚህም ደግሞ ግብር ከፋዩ ራሱን አደራጅቶ ለዚህ ተቋም መፈጠር የጋራ አቋም ሊኖረው ይገባል ብለን እናምናለን። ይሄም ትልቅ መድረክ፣ ትልቅ መማማሪያ፣ ጥያቄ ማንሻ፣ ስለ ፖሊሲ በደንብ ግንዛቤ ማግኛና ያለ አግባብ የሆኑ ነገሮችንም በሕግ አግባብ የመከላከልም አቅም እንዲፈጥርለት ያግስለታል ብለን እናምናለን። ወደ ሁለተኛው ዓላማ ስንሄድ ደግሞ መንግስትን በተመለከተ ወይም ግብር አስከፋዩን በተመለከተ ይህ አካል ግብር ሰብሳቢ ወይንም ከግብር ከፋዩ መከፈል ያለበትን ግብር የሚሰበስብና ለመንግስት የተለያዩ ወጪዎች ለማዋል የታሰበ የግብር ገቢ ስለሆነ ይህ የመንግስት አካል
ስለ ግብር ጥልቀት ያለው ምሁራዊ ትንታኔ ለግብር ከፋዩ ማቅረብ አለበት። ማሳየት፣ ማስተማር፣ መተንተን፣ ጥያቄውን መመለስ መቻል አለበት ብለንም እናምናለን። ግብር ከፋዩ ለምን ዓላማ እንደሚከፍል፣ የግብርን አስፈላጊነት፣ ይሄም ምን አይነት ሙያዊ ትንታኔ ቀርቦለታል የሚለውንም ነገር ግንዛቤ ውስጥ በማስገባት የተለያዩ የፖሊሲ አማራጮችን የሚቀርቡበትን መድረክ ማመቻቸት እና መጠቆም፣ ግፊትም ማድረግ፣ አማራጮችን የተሻለ ነው ይጠቅሙናል ብለን የምናስባቸውን አማራጭ ፖሊሲዎችን መንግስት እንዲረዳቸውና እንዲተገብራቸው በተቻለ መጠን ያንን ማሳየት፣ መጠቆም፣ ግፊት ማድረግ ይሆናል ማለት ነው። መንግስት የራሱ ፖሊሲ አለ። ይህንን የሚያደርግበት ፖሊሲው የተለያየ አማራጮች ሊያቀርብ ይችላል። ከሙያም አንጻር በተለይም በምጣኔ ሀብትም ሆነ በፋይናንስ ዘርፍ ያሉ በግብርም ሙያ ኤክስፐርት የሆኑ ሰዎች ይሄንን በተመለከተ ከጽንሰ ሀሳብ ጀምሮ እስከ ተግባራዊነቱ እስከ ፖሊሲ አውጪ እስከ ፖሊሲ ተፈጻሚነት ድረስ ያለውን ነገር የተለያዩ አማራጮች በተለያዩ የምጣኔ ሀብት ባለሙያዎች የሚተነተኑና የክርክር ላይ ያሉ ጉዳዮችንም በማንሳት መድረክ ላይ በማውጣት ያንን በማቅረብ ለውይይት ዝግጁ መሆንን ያስፈልጋል። ለዛም ደግሞ ይሄን ዓላማ መሰረት በማድረግ ለመንግስት ይህንን በመጠቆም በማሳየት በማነሳሳት መድረኮችን በመፍጠር ውይይቶች እንዲኖሩ መንግስትም አማራጮችን እንዳይ የማድረግ ዓላማ ነው። ይህም ሁለቱን አካሎች ግብር ከፋዩንና ግብር አስከፋዩን የጋራ መድረክ በመፍጠር በመካከላቸው ያለውን ክፍተት ለማጥበብ ጠንካራ ድልድይ ለመፍጠርና የጋራ መግባባትን ለመፍጠር ለሁለቱም አሸናፊ የሚሆኑበትን እውቀት ላይ የተመሰረተ ትንታኔ የሚቀርብበትን ዝግጅት የማድረግ ሁኔታዎችን ለመፍጠር ነው። የዚህ ዝግጅት ሁለት አንኳር ዓላማዎች። ይሄም ትልቅ መግባባትን ለሁለቱም አካል አሸናፊነትን ያጎናጽፋል ብለን እናምናለን። ታዲያ ይህ ሲደረግ ሙሉ በሙሉ ሳይንሱ የሚለውን ትንታኔ መሰረት በማድረግ የምናቀርባቸው ጉዳዮች ናቸው። በመድረክ ውይይት የሚደረግባቸው ማለት ነው። ስለዚህ እነዚህን ሁለት ዓላማዎችን መሰረት በማድረግ የምናዘጋጀው የግብር የተሰኘው ዝግጅታችን ፕሮግራማችን ትልቅ መማማሪያና ትልቅ ለውጥ ሊያመጣ የሚችል ሂደት ይሆናል ብለን እናምናለን። ስለዚህ ወደ ዝርዝር ግብር ነክ ጉዳዮች ከመግባታችን በፊት እነዚህ ሁለት ዋና ዓላማዎች በግልጽ መቀመጥና መታወቅ አለባቸው ብለን ስለምናምን ነው ይህንን በአጭሩ ለማቅረብ ጥረት ያደረግነው። በቀጣዮች እንግዲህ ስለ ግብር ዝርዝር ጉዳዮችን እያነሳን የምንወያይበትን የተለያዩ አገሮችን ኬዝ በማንሳት ከዛም ውጭ የተለያዩ ፖሊሲዎችን በመተንተን ምን አይነት አማራጭ እንዳላቸው ሁሉ በማሳየት ግብር ከፋዩም የሚደሰትበት አስከፋዩም የሚደሰትበትን የጋራ መድረክ በመፍጠር ሁለቱም አካል አሸናፊ የሚሆኑበትን ሁኔታዎችን የማመቻቸት ሂደት ይሆናል። ይሄም ተቋም ኖሮት ተቋሙ በሂደት በዚህ ዙሪያ የሚሰራ ይሆናል ብለን እናምናለን። በዚሁ መልኩ እንግዲህ በቀጣይ ዝግጅቶቻችን ግብር ነክ ጉዳዮች ዘርዘር እያሉ የሚቀርቡበትን ሁኔታዎችን እያመቻችን እንሄዳለን ማለት ነው። ለዛሬው በዚሁ ፕሮግራማችን እንገታለን። መልካም የስራ ቀን ይሁንላችሁ።